ሰላም ተመልካቾች እንዴት ናችሁ? እንኳን ለበዓለ ትንሳኤው በሰላም አደረሳችሁ። ከፋና ሚዲያ ኮርፖሬሽን ትንሳኤውን አስመልክተን ልዩ የበዓል ዝግጅት አዘጋጅተናላችኋል። ዛሬ በበዓል ልዩ ዝግጅታችን ለየት ያለ ፕሮግራም አዘጋጅተናል። የምንገኘው ደግሞ እንጦጦ ነው። ዛሬ እዚህ ስንቆይ የተለያዩ ቆይታዎችን ወደ እናንተ ያደረስን ቆይታ ምን አደርግ ነው የሚሆነው። ብቻዬን አይደለሁም። ወደ በኋላ ላይ የሚቀላቀሉኝ ማስተዋወቃችሁ በጣም በርካታ ሰዎች አሉ። የትም ዞሬት ዛለኝ አገሬ ባንቺ ነው ማማሬ ባንቺ ነው ማማሬ በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ስለተገኛችሁ በጣም ነው የምናመሰግነው። ስለዚህ ዛሬ ከኔ ጋር በጣም በዚህ በእንጦጦ በጣም ቆንጆ ቆይታ ነው የምናደርገው። በቆይታችሁ እመኑኝ ትዝናናላችሁ፣ ማትረሱት በዓል ነው የሚሆንላችሁ። በድጋሜ እንዲሁም በመጀመሪያ እንኳን አደረሳችሁ። እንኳን አብሮ እባካችሁ እስኪ ወደ ተከበረው ቦታችሁ ኑልኝ። ብለን መተናል ውድ ለብሰናል ሃያ አመት ደርሰናል። የተለያየ የሚሰጧችሁ ቻሌንጆች ይኖራሉ ማለት ነው። ስለዚህ መመራረጥ፣ መወሰን፣ ማሸነፍ፣ ድጋት መስጠት ከፕሮግራሙ ጅማሮ ሰዓት ጀምሮ እስከ መጨረሻው ድረስ ይቻላል ማለት ነው። ስለዚህ ያንን የመጀመሪያውን ነገር ለማድረግ እዚህ ጋር የተቀመጡ 4 የተለያዩ ከለሮች ያላቸው ቲሸርቶች አሉ። ስለዚህ በእነዚህ ቲሸርቶች ከለሮች መሰረት እንደ ቡድን ትቧደናላችሁ ማለት ነው። እሺ ሁላችሁም ቦርኖቻችሁን ይዛችኋል። ስለዚህ ከዚህ መካከል ግን ከማላችን አንድ ሰው ጣላ እንሰማ አይደል? እሱ ደግሞ ባልደረባችን ሳሙኤል ነው። ሳሙኤል የዚህ ግሩፕ ወይም ደግሞ አጠቃላይ የዚህ ጨዋታ ካሉ ግሩፖች ውስጥ ጆከር እንላለን አለ ወይንም አጫዋች ነው። ስለዚህ ሳሚና እስኪ ወደዚህ ካሉት 4 ግሩፖች መካከል ሳሙኤል የትኛውን ግሩፕ ይከላከላል? በጣም ሞዶ ከለር አለ። እሺ አለ የመጀመሪያ ግሪን ነበር፣ በግሪን ውስጥ ተላለ። እሺ ዳርክ ብሉ ይሻላል። ዳርክ ብሎች መርጧል ማለት ነው ሳሚ። በጣም ጥሩ። በቡድን አብረን ቆይታ ስናደርግ 4 ቦታዎች ላይ የተለያዩ ጨዋታዎችን ወይንም ቻሌንጆችን እናካሂዳለን። በእነዛ ቦታዎች ውስጥ ሁሉም ተጫዋች ቢያንስ ከየቡድናችሁ አንዳንድ ተጫዋች አንዳንዱን ጨዋታ የማድረግ ግዴታ ነው። ስለዚህ ውክልናውን ለእናንተ እንሰጣለን። በመጀመሪያው ጨዋታ እከሌ ጫወት፣ እከሌ ይሄንን ጨዋታ ይወጣዋል፣ ያሸንፍልናል፣ እኛን አሸናፊ ያደርገናል የምትሉትን ሰው መምረጥ የተጠበቀ ነው። ስለዚህ ለዛ ዝግጁ ናችሁ? ቲሸርታችሁን አርጉና ተመልሰን እንገናኛለን። ሁላችሁም ቡድኖች እዚህ ቦታ ላይ በክብር የተዘጋጀላችሁ ቦታ አለ። መጀመሪያ ወደዛ እንድትሄዱ ጋብዛችኋለሁ። Now watch me do my zonto, azonto, azonto. Now watch me do my zonto, azonto, azonto. Now watch me do my zonto, azonto. እያንዳንዱ ቡድኖች ሞቅ ባለ ደባብ ቦታቸውን ይዘዋል። እንግዲህ ፉክክሩ እኔ ካሁኑ አጓግቶኛል። እናንተ ተመልካቾቻችንም በበዓሉ ቀን በየቤታችሁ ሆናችሁ የነሱ ፉክክር እየተመለከታችሁ ቆንጆ የበዓል ቀን እንደምትሳሳልፉ እምነታችን ነው። ወደ ቡድኖቹ ነጭ ቡድኖች እንዴት ናችሁ? ስለዚህ እንተዋወቃቸው አይደለ? እሺ ጸጋ ያስመላሽ ይባላል። ከአቢሲኒያ ባንክ ነው የመጣሁት። ማርኬቲንግ ዲፓርትመንት ላይ ነው የምሰራው። ፋና አባላለሁ። ከላንሲት ሆስፒታል ነው የመጣሁት። በጽኑ ህሙማን ክፍል ውስጥ በነርስ
እሺ ሲስተር አና እባላለሁ የመጣሁት ከታዝማ ሜዲካል ኤንድ ሰርጂካል ስፔሻሊስት ሴንተር ነው እና የምሰራው ዲፓርትመንት ደግሞ በኢመርጀንሲ ዲፓርትመንት ነው ትግስት ወንድሙ እባላለሁ አያት ሼር ካምፓኒ ላይ ነው የምሰራው የስራ ድርሻዬ የሽያጭ አማካሪ ነኝ የመጀመሪያው ጨዋታችን የሚሆነው ሮፕ ኮርስ ነው ሮፕ ኮርስ ማለት በኬብል ተንጠልጥላችሁ በገመድ በጎማዎች ላይና በእንጨት ላይ መራመድን ይጨምራል ፈራሽ እስከዳ ስለዚህ ነጮች ለሮፕ ኮርስ ማንን ይመርጣሉ ፋናን መርጣችኋል በጣም ጥሩ ስለዚህ ተመልካቾቻችን የሮፕ ኮርስ የነጭ ቡድን ተወካይ የሆነችልን ፋና ነች ፋና ደቂቃ ይሰጥሻል ወይንም ደግሞ ጌሙን ስትጀምሪ ጨዋታውን ስትጀምሪ የሚያዝልሽ ሰዓት ይኖራል በተሰጠኝ ሰዓት ውስጥ ከሌሎች ቡድኖች ቀድመሽ ምጨርሺ ከሆነ ቡድንሽን አሸናፊ ታደርጊያለሽ ማለት ነው መልካም እድል ይሁንላችሁ ጌሙ ላይ መልሰን እንገናኛለን መልካም ጊዜ እናሸንፋለን እንዴት ናችሁ ቆይታ እንዴት ነው ስለዚህ እንተዋወቃለን እርስ በርስ ካንተን ጀምር አመሰግናለሁ ተሾመ ግርማ እባላለሁ የመጣሁበት ከታዝማ የውስጥ ደዌና የቀዶ ህክምና ልዩ ማዕከል ነው የምሰራው እዛ የሰው ኃይል አስተዳደር ስራ አስኪያጅ እሺ የመጣሁት በተመሰረተ 30 ዓመት ከተቆጠረው አዋሽ ባንክ ነው የማርኬቲንግ ባለሙያ ከኦቢዶስ የመጣሁት የስራ ፖዚሽን ላይ ሴንሲቲቭ አላዛር ይባላል እሺ ከሳፋሪኮም የመጣው ብሩንም በእኛ ህክምናውን ዲጂታል ከሚያደርገው ተቋም የመጣው በጣም ጥሩ ምን እናደርጋለን የመጀመሪያ ጨዋታችሁ የሚሆነው ሮፕ ኮርስ ነው ስለዚህ የጥቁር ሰማያዊ ቡድን ለዚህ ጨዋታ ማን መረጠ እናመሰግናለን መልካም እድል ይሁንላችሁ በሌሎች በኋላ ከሌሎች ጨዋታዎች በኋላ ተመልሰን እንገናኛለን መልካም ጊዜ ብርቱካናማዎቹ እንዴናችሁ ልቀመጥ መቀላቀል ይቻላል ልተዋወቃችሁ ነው የመጣሁት ከሳፋሪኮም ኤምፒኤሳ ነው ቢኒያም አለማየሁ ይባላል የስራ ድርሻዬ የኤምፒኤሳ ፕሮዳክት ሊድ ነኝ በጣም ጥሩ እሺ እንተዋወቅ ፈቃደ ስላሴ ውቤ እባላለሁ ከአቢሲኒያ ባንክ ነው የመጣሁት አቢሲኒያ ባንክ ማርኬቲንግ ዲፓርትመንት የደንበኞች ወይም ከስተመር ኮምፕላይንት ማኔጀር ነው እናመሰግናለን እባላለሁ እሺ ከአዋሽ ባንክ ነው የመጣሁት ሁላችሁም ታውቃላችሁ ያስባለሁ ከዲጂታል ፕሮዳክትስ ማርኬቲንግ ኦፊሰር ነኝ ማለት ነው በጣም ጥሩ ለሮፕ ኮርስ ብርቱካናማዎቹ ማን መረጡ በሞክረው ደስ ከሚለኝ ጨዋታዎች አንዱ ነው ስለዚህ እና የግሩፑን ከኦሬንጅ ቡድን ሰላማዊ ተስፋዬ ለመጫወት ተዘጋጅታለች ጨዋታው ላይ እንገናኛለን መልካም እድል እናሸንፋለን ሰማያዊ ትንሽ ሞራል መነሳሳት ያስፈልጋል ግድ ነው ሰማያዊዎቹ ምን አሰቡ ማውራት አንፈልጉ ጉዳዩ በተግባር ነው በቆይታችን ማለት ደግሞ መተዋወቅ አለብን አይደል ስለዚህ ተዋወቃችንን መጀመሪያ እናድርግና ስሜ አቤል አስራት ይባላል ከላንሴት ሆስፒታል ለመጣሁት በኮኦርዲኔተር የስራ ዘርፍ ነው ያለሁት ስሜ ሄኖክ ባልቻ ይባላል የመጣሁት ከአያድ ነው የሴልስ ቲም ሊደር ነኝ እኔ ስሜ አብርሃም ታሪክ ይባላል ከኦቪድ ሪል ስቴት የሽያጭ አማካሪ የመጀመሪያ ጨዋታችን የሚሆነው ሮፕ ኮርስ ነው ስለዚህ ሮፕ ኮርስን ለማሸነፍ ሰማያዊ ቡድኖች ማን መረጣችሁ እንዴት ነው እኔ ጀምሮ ስለዚህ እኔ ጀምሮ መሀል የተመረጣችሁ ወጥቶ እናንተ ነው በጣም ጥሩ ስለዚህ ጌሙ ላይ እንገናኛለን መልካም እድል ይሁንላችሁ አራቱም ቡድን ውስጥ ያሉትን አባላቶች ተዋውቀናል
ዝግጅታቸው ተናሳሽነታቸው ያላቸው ዝግጅት ሁሉ በጣም ነው የሚገርመው እንደ ቡድን ያላቸው አንድነት ደግሞ በእጅጉ አስገርሞኛል እናንተ ተመልካቾቻችን በበዓሉ ቀን በቤታችሁ ሆናችሁ ይሄንን አስገራሚ ዝግጅት ከኛ ጋር እየተከታተላችሁ ስለሆነ ከልብ እናመሰግናለን ገና መጀመሪያችን ነው ሌሎች በጣም አስደሳች ቆይታዎች አሉን አብራችሁን ቆዩ የመጀመሪያ ቡድኖች ጨዋታ የሚያረጉበት ወይንም ፍክክር የሚያረጉበት ሮፕ ኮርስ ነው ሮፕ ኮርስ ምንድነው ባጭሩ ትንሽ ገለጻ ይሰጣናል ሰላም እንዴና ማንም በልን ተዋውቅ ስሜ አብርሃም ይባላል እሺ የሮፕ ኮርስ አክቲቪቲ አትላስ ነኝ ይሄንን ጌም ከመጀመራችን በፊት እሺ የኛ ያስቀመጥነው ደንቦች አሉ ያንን ህጎች ማንኛውም ሰው አማልቶ ነው መግባት ያለበት ማለት ነው ከልጆች ስንጀምር ልጆች ቁመታቸው ሜትር ከ20 በላይ መሆን አለባቸው አዋቂ ሰዎች ደግሞ ከ110 ኪሎ በታች መሆን አለባቸው ማለት ነው ያንን ያሟላ ሰው ዌቨር ፎርም አለ ያን ዌቨር ፎርም የሉን አሟልቻለሁ የሚል ይሄን ዌቨር ፎርም ፈርሞ ይገባል ማለት ነው በጣም ጥሩ ምን ፈተናዎች አሉት 25 ቻሌንጅ እና አራዚ ፕላን አለው በውስጡ 25ቱም ቻሌንጅ የተለያዩ ቻሌንጆች ይኖራል በተለያየ ገመድ በተለያየ እንጨት ነው ምንራመደው እንጨቱ እየተንቀሳቀሱ ነው ምንራመደው ማለት ነው ያንን ቻሌንጅ ማለፍ ነው ማለት በጣም የሚፈትን ቻሌንጅ አስደሳች የሆነ ቻሌንጅ ነው ማለት በጣም ጥሩ ቡድኖች ይሄን ቻሌንጅ ሰምታችኋል ስለዚህ ሁላችሁም ለዚህ ዝግጅት እንደምታደርጉ እናምናለን የየራሳችሁን ተወካዮችን መርጣችኋል ሮፕ ኮርስ ነው የሚወዳደሩ 4 ቡድን ውክልና የያዙ ተወካዮችን ወደዚህ እንጋብዛችኋል ከነጮቹ ቡድን መጀመሪያ ፋና ተገኝታለች ፋና እንኳን ደህና መጣሽ ዝግጁ ሮፕ ኮርስን ከመጀመርሽ በፊት ማሟላት ያለብሽ ቅድመ ሁኔታዎች አሉ ይሄንን ጨዋታ ማን ያሸንፍ ይሆን ማንስ በድል ያጠናቅቅ ይሆን የዚህ ጨዋታ ዋነኛው ህግ ጨዋታውን በደቂቃ ቀድሞ ይጨርሰ ነው ወደ ሮፕ ኮርስ እንሄዳለን ዝግጁ ናችሁ ፋና ትንሽ ዛ የመጀመሪያው የሮፕ ኮርስ ጨዋታ የሚጀምርልን የሰማያዊ የጥቁር ሰማያዊ ቡድን ተወካዩ ተሾመ ግርማ ነው ተሾመ ተዘጋጅቷል ለመጀመር 1 2 3 ደጋፊ ይከተላል እየዘለለው ነው የሚሄደው ያያችሁት ነው ታሼ በሚገርም ፍጥነት እየሄደ ነው
ተሾመ እስካሁን ድረስ 5 ደቂቃ ሄዶበታል። 5 ደቂቃ የቀሩት በጣም ትንሽ ነው። በስንት ደቂቃ ይጨርስ ይሆን? አብረን እንመለከታለን። ታሼ ሊጨርስ በጣም 6 ብለው ነበር። 6 ሞልቷል። ተሾመ የመጀመሪያውን የሮድ ኮርስ ጨዋታ 6 ደቂቃ ከ05 ሰከንድ ከ84 ማይክሮ ሰከንድ ጨርሷል። አድካሚ ግን አሪፍ ነው። እኔ ያው ለመጀመሪያ ጊዜ አላውቅም እንደዚህ ነው። ስለዚህ ጥሩ ቻሌንጅ ነበር፣ ደስ ይላል። የመጀመሪያውን የሮድ ኮርስ ጨዋታ የጥቁር ሰማያዊ ቡድን ተወካይ የሆነው ተሾመ ግርማ 06 ደቂቃ 05 ሰከንድ ከ84 ማይክሮ ሰከንድ ጨርሷል። ይሄንን ውጤት ዝቅ ማድረግ ከቻሉ ነጭ ቡድኖች በአንደኝነት ደረጃ ይቀመጣሉ። ከዚህ ከፍ ካሉ በሁለተኝነታቸው ይቀጥላሉ። ፋና ተዘጋጅተሻል? ፋና ገብረ ጊዮርጊስ የነጮችን ቡድን ወክላለች። 1 2 3 እስካሁን ድረስ ይሄን ሁሉ ስታደርግ 1 ደቂቃ ብቻ ነው የተጠቀመችው። ባላ በሚገርም ፍጥነት እየሄደች ነው። ሁለት ደቂቃ ብቻ ነው የፈጀባት ፋና ገብረ ጊዮርጊስ 2 ደቂቃ። ይሄ የፋና ሰዓት ነው። ወደ መጨረሻዎቹ እየደረሰች ነው። የታለ ተሾመ? ፋና 3 ደቂቃ ብቻ። ፋና የመጨረሻው ምዕራፍ ላይ ደርሳለች። ውድድሩን ለማጠናቀቅ የመጨረሻው ምዕራፍ ላይ ከቀደመው ሰዓት በግማሽ ሰዓቷ ይቀንሳል። አራት ደቂቃ ብቻ በሚገርም ሁኔታ ፋና
4 ደቂቃ ከ07 ሰከንድ ብቻ ነው የተጠቀመችው። ተመልካቾች እጅግ አጓጊ ነው። ሌሎች ቀሪ 2 ቡድኖች አሉ። የነሱን ሰዓት ደግሞ እንመለከታለን። ያው ጌሙ በጣም ደስ ይላል። ብዙ ቻሌንጆች አሉት። የሆነ ቦታ ላይም በጣም ያስፈራል። ኦልሞስት የሆነ ቦታ ላይ ብቻ ሳይሆን አብዛኛው ጌሙ ያስፈራል። በድል ተጠናቋል ማለት ነው። የሮብ ኮርስ የሁለተኛ ቡድን ተወካይ የሆነችው ፋና ገብረ ጊዮርጊስ በሚገርም ሰዓት ነው ውድድሩን የጨረሰችው። 4 ደቂቃ ከ07 ሰከንድ ከ88 ማይክሮ ሰከንድ። ይሄም ውድድሩን በአንደኛነት እንዲመሩ ያስችላቸዋል ማለት ነው። ከዚህ በኋላ ምን ይፈጠር ይሆን አብረን የምንመለከት ነው የሚሆነው። መሐሌት ዝግጁ? በጣም ጥሩ። መሐሌት ተክለ ብርሃን ሰማያዊዎችን ወክላለች። 1 2 3 የሰማያዊ ቡድኖች ተወካዩ መሐሌት ተክለ ብርሃን በሚያስገርም ፍጥነት እየሄደች ነው። ምናልባት ከፋና ገብረ ጊዮርጊስ ቀድማ ይሄን ውድድር ካጠናቀቀ ይሆን አብረን እንመለከታለን። ጠንቀቅ በትሏት ማይ አይዞሽ እንዴ ኦራል የሌሎች ብሮች እንግዲህ የማሌት ሁኔታ እየተመለከቱ በጣም አዝናኝ ቀልዶችን እያጋሩን ይገኛሉ። ማሌት ከሁለቱ ብሮች የተሻለ ሰዓት ታስመዘግብ ይሆን? አብረን እንመለከታለን። እንቀጥል። ማሌት እስካሁን ድረስ 3 ደቂቃ ተጠቅማለች። 3 ደቂቃ በጣም ትንሽ ነው የሚቀራት። እስከ ስንት ትገባለች? የሌሎች ቡድኖች እስከ 20 ደቂቃ ትገባለች። ማሌት እቷን ጨምራለች። ግራና ቀኝ ነው እንደዚህ ላይ በሚገርም ፍጥነት እየሄደች ነው። ይሄ የማሌት ሰዓት ነው። ውድድሩን ልጨርስ በጣም ትንሽ ምዕራፎች ወይም ትንሽ የመጫወቻ ቦታዎች ነው የሚቀሩት። ማሌት ሰማያዊ ቡድኖችን ትበልጥ ይሆን? አብረን እንመልከት። እስካሁን 5 ደቂቃ አልሞላ። 5 ደቂቃ አልሞላ።
አይ የመጨረሻው ምዕራፍ ላይ እየደረሰች ነው። ማን የፈጠረው ሲጀመር ይሄን ሐሳብ? ማለት ጥቁር ሰማያዊዎችን ለመብለጥ በጣም ትንሽ ሰከንድ ነው የሚቀራት። በጣም ትንሽ ሰከንድ ጥቁር ሰማያዊዎችን ሁለተኛ ወይ ሶስተኛ? ሁለተኛ ወይ ሶስተኛ? ሞረጃ እግዚአብሔር ልክ አይደለም ማለት በጣም በሚያስገርም ሁኔታ ማለት 06 ደቂቃ ከ06 ሰከንድ ከ74 በዚህ ምክንያት ማህሌት የሶስተኛ ደረጃን ይዛለች ማለት ነው። ጥቁር ሰማያዊዎች በሁለተኝነታቸው ይቀጥላሉ። አሁን የሚቀሩት ኦሬንጅ ቡድኖች ብቻ ናቸው። የኦሬንጅ ቡድኖች ተወካይ ሰላማዊት ተስፋዬ ነች። እነዚህን ሰዓት ታሻሽል ይሆን? አብረን እንመልከት። አብራችሁን ቆዩ። የቡና ዋሎች በጣም ይቅርታ፣ በጣም ከባድ ስለነበረ ነው። ለእናንተ መልካም እድል። እናመሰግናለን። በሮብ ኮርስ ውድድር የቡድኖች ትንቅንቅ እጅግ አስገራሚ ነው። አስገራሚ ሰዓቶች እየተመዘገቡ ነው። ያሉትን ሰዓቶች እናስታውሳችሁ። በአንደኛነት እየመሩ የሚገኙት ነጭ ቡድኖች ናቸው። 04 ደቂቃ ከ07 ሰከንድ በመግባት ማለት ነው። የሁለተኝነት ደረጃን ጥቁር ሰማያዊዎች ይዘዋል። ከ06 ደቂቃ ከ05 ሰከንድ ከ84 ማይክሮ ሰከንድ ጨርሰው በሶስተኝነት ውድድሯን ያደረገችው የሰማያዊ ቡድን ተወካይ የነበረችው ማህሌት ተክለብርሃን ውድድሯን በ06 74 ማይክሮ ሰከንድ ጨርሳለች። ሁለተኛ ልትሆን ጥቂት ነበር የቀራት። እንዳለመታደል ሆኖ ግን ሶስተኛ ሆና ጨርሳለች። የሚቀረን ኦሬንጅ ቡድን ብቻ ነው። ዝግጁ? 1 2 3 እንጥቅጥቁን ተደግሞ ይሆናል ደግሞ ቀስ ሰላም ጥሩ እየሄደች ነው። ሰላም በሚገርም ፍጥነት ነው እየሄደች ያለችው። ሰላም አረፍ በይ። ብራቮ ሰላም። ወይኔ ደርሰሻል። ደርሰሽ ሰዓት አለሽ።
ወይኔ ድንግል ማርያም እሺ እንዴት ነሽ? Jesus! ድንግል ማርያም ድንግል ማርያም ምን ቀን የመጣሁት ሳለባት ሰዓቱ ለቦታው ሪካርድ ሆኖ ይመዘገባል። ሌላ ሰው ቢመጣም ሰዓቱ ይመዘገባል። ተውኝ በቃ እገላችኋለሁ። ስወርድ ግን አለቃችሁም። እያንዳንድሽን ስም እየጠራሁ ነው የምጣላሽ። እጣላሻለሁ። ዜሮ 8 ደቂቃ ከ27 ሰከንድ ከ24። ስለዚህ ተመልካቾቻችን ነጭ ቡድኖች በአንደኝነት የሮብ ኮርስ ውድድርን ጨርሰዋል። ቀሪ 3 ውድድር ቀሪ ሌሎች 3 ውድድሮች አሉን። በዛስ ማን አንደኛ ይሆናል? ነጮች አንደኝነታቸውን ያስጠብቃሉ ወይስ ሰማያዊዎቹ? ሰማያዊዎቹ ሳይሆን ኦሬንጆቹ ከአራተኛ ወደ አንደኛ ይመጡ ይሆን? አብረን እንመለከታለን። እንቀጥላለን። በህይወቴ እንደዚህ አይነት ቻሌንጅ አጋጥሞኝ አያውቅም። ወይኔ በስመ አብ እንዴት እንደፈራሁኝ እኮ ማቋረጥ መመለስ ብቻ ልመለስ ነበር። ደክሞኛል። እጄ ሁላ እንደዚህ ተዝለፍልፎ አያውቅም።